የኢትዮጵያና አዘርባይጃን ዲፕሎማሲያዊ ግንኙነት ከአውሮፓውያኑ 1992 ጀምሮ እውን የሆነ እንደሆነ መረጃዎች ያመለክታሉ። በአፍሪካ ቀንድ ስትራቴጂካዊ ስፍራ ላይ የምትገኘው ኢትዮጵያ በአውሮፓና እስያ መካከል ወሳኝ ስፍራ ላይ ከምትገኘው አዘርባይጃን ጋር ይፋዊ ዲፕሎማሲያዊ ግንኙነትን አስቀድማ የጀመረች ቢሆንም በሀገራቱ መካከል የነበረው ግንኙነት እስከ ቅርብ ዓመታት ድረስ እምብዛም ወደፊት አልተራመደም። ሀገራዊ ለውጡን ተከትሎ ዳግም የተከለሰው የኢትዮጵያ የውጭ ግንኙነት ፖሊሲ በግልጽ እንዳስቀመጠው ከነባር ሀገራት ጋር ያለን ዲፕሎማሲ ግንኙነት ማጠናከርና ከአዳዲስ ሀገራትም ጋር ብሔራዊ ጥቅምን መሰረት ያደረገ ወዳጅ የማበራከት ተግባራት ሲከናወን የአዲስ አበባና ባኩ ግንኙነት ዳግም እያበበ መጥቷል። ባለፉት ጥቂት ዓመታት በሁለቱ ሀገራት መካከል ያለው የሁለትዮሽ ግንኙነት ይበልጥ እየተጠናከረ የትብብር አድማሶቹም እየሰፉ መጥተዋል እና በመሪ ደረጃ ጉብኝት መካሄዱ በተለያዩ መስኮችም ትብብራችንን ይበልጥ ለማጠናከር ስምምነት መደረጉ የሁለቱ ሀገራት ግንኙነት ቀጣይነት ባለው መልኩ ዘርፈ ብዙ ሆኖ ከፍ ባለ ደረጃ እንዲቀጥል እንዲጠናከር እድል ይሰጣል ብለን እናስባለን። ከወራት በፊትም የአዘርባይጃን ፕሬዝዳንት ከፍተኛ ልዑክ አዲስ አበባ ሲመጣ የፕሬዝዳንቱን ይፋዊ የሥራ ጉብኝት ግብዣን ይዞ መምጣቱን ተከትሎ ነው ከቀናት በፊት በጠቅላይ ሚኒስትር ዶክተር አብይ አህመድ የተመራው ልዑክ ወደ አዘርባይጃን ያቀናው። ክቡር ጠቅላይ ሚኒስትር አብይ አህመድ ከቀዳማዊት እመቤት ዝናሽ ታያቸውና ከፍተኛ የመንግስት ልዑክ ቡድናቸው ጋር የሁለት ቀን ይፋዊ ጉብኝት እውን የሆነው በሀገሩ መሪ ፕሬዝዳንት ኢልሃም አሊየቭ ጋባዥነት ክቡር ጠቅላይ ሚኒስትር መጥተው እዚህ ይፋዊ ጉብኝት እንዲያደርጉ ቀደም ብለው ጥሪ ባቀረቡት መሰረት ነው የተመጣው። ላለፉት እንግዲህ ጥቂት ዓመታት የሁለቱ ሀገራት የኢትዮጵያና የአዘርባይጃን ግንኙነት አሁን ይበልጥ በጥቂት ዓመታት ውስጥ በደንብ የተጠናከረ የመጣ ግንኙነት ነው ያለው ማለት ነው። ይሄም የተለያዩ ዲፕሎማቲክ ኤክስቼንጆች እየተደረጉ በቅርብ ጊዜም ኤምባሲ የአዘርባይጃን ኤምባሲ ኢትዮጵያ ላይ ተከፍቶ አዲስ አበባ ላይ ከዚያ ወዲህ ባለፉት 2-3 ዓመታት ደግሞ የተለያዩ የኢኮኖሚ ትብብሮችም በዛ እየተሳሰሩ በአቪዬሽን ሴክተርም ንግግሮች እየተደረጉ በእኛ አንድ ትልቅ ግዙፍ ተቋም ያቋቋም ነው የኢትዮጵያ ኢንቨስትመንት ሆልዲንግስ ከአዘርባይጃኑ አቻ ጋር የተለያዩ ምክር ሀሳቦች እየተለዋወጡ የቆዩበት ጊዜያት ነበረ። አሁን በመሪዎች ደረጃ ደግሞ የተደረገው ውይይትና ንግግር የበለጠ እስካሁን የመጣውን ግንኙነት አቅሙን አሳይቷል ማለት ነው። አዘርባይጃን ዘ ላንድ ኦፍ ፋየር እየተባለች ስትጠራ ዋና ከተማዋ ባኩ ደግሞ ዘ ላንድ ኦፍ ዊንድ ወይም የነፋስ ከተማ በሚል ቅጽል ስሟ ትታወቃለች። ጠቅላይ ሚኒስትር ዶክተር አብይ አህመድና ቀዳማዊት እመቤት ዝናሽ ታያቸው ከልዑክ ቡድናቸው ጋር በመሆን ይፋዊ የሥራ ጉብኝታቸውን በዋና ከተማዋ ባኩ የምትገኘውን ጥንታዊቷን የኢቸሪ ሸሄርን ስፍራ በመጎብኘት ነበር የጀመሩት። በአዘርባይጃን ዋና ከተማ ባኩ ውስጥ የሚገኘው ይህ ስፍራ ታሪካዊ የመካከለኛ ዘመን ከተማ ነው። በጥንታዊ ግንቦች የታጠረው ከተማው በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ወይም ዩኔስኮ የዓለም ቅርስ ዝርዝር ውስጥ የተመዘገበና ጥንታዊውን ስልጣኔ ከዘመናዊው የኪነ ህንፃ ጋር አጣምሮ ያዘ ነው። ባኩ በጣም ብዙ የሚወራላት ከተማ ናት። የጥንታዊ የአርኪቴክቸራል ወይም የጥንታዊ የግንባታ ስልታቸው እንዳለ ሆኖ ደግሞ በጣም ኮንቴምፖራሪ ወይም ሞደርን የሆኑ ደግሞ የከተማነት አኳኋኖችን የምታሳይ ከተማ ናት። ሁለቱንም አጣጥማ ማለት ነው። በተለይ ደግሞ እኛ አሁን ኢትዮጵያ ውስጥ በአዲስ አበባ ብቻ ሳይሆን በሀገሪቱ የተለያዩ ክፍሎች የኮሪዶር ልማት ተብሎ የተጀመሩት ስራዎች በፊት ብዙ ሀገራት ላይ ስንሄድ ጊዜ ቁጭት የሚፈጥሩብን ነገሮች ነበሩ። አሁን ግን እኛ ራሳችን እየተገበር ነው ያለነው ስለሆነ ከቁጭት አልፈን ኮምፔር ወደ ማድረግ ገብተናል ማለት ነው። እዚህኛው ጋር የትኛው ጠንካራ ጎኑ፣ እኛ ጋር የትኛው ክፍተቱ፣ እኛ ጋር የትኛው ነው ጠንካራ ጎኑ፣ እዚህ ጋር
ምንድነው ክፍተቱ የሚለውን ለማየት ያስቻለን በጣም ብዙ እንቅስቃሴዎች እያደረግን ያለንበት ወቅት ላይ ነው እንግዲህ ኢትዮጵያ ውስጥና አሁን ያሉት የኮሪዶር ልማቶች ጅማሬዎች ናቸው። ክቡር ጠቅላይ ሚኒስትርም በተለያዩ ወቅቶች ይሄንን ለማስረጽ ሞክረዋል። የሁሉም ርብርብ የሚያስፈልገው የበለጠ ደግሞ ወደ ሌሎቹ ሀገር አቅም ለማሳደግ ይሄንን ጅማሮ በጥራት እና የቀጣይነት ባለው መልኩ መሰራት እንዳለበት እሳቸውም ያነሱት ነጥብ ነበረ። ይህ የባኩ ከተማ ጉብኝትም ኢትዮጵያ በከተሞች መሰረተ ልማት ግንባታና በጽዱ ኢትዮጵያ መርሃ ግብር የጀመረችውን ጥረት በስኬት ለማጠናቀቅ ልምድ የተወሰደበት ሆኗል። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድና ቀዳማዊት እመቤት ዝናሽ ታያቸው ከአዘርባይጃኑ ፕሬዝዳንት ኢልሃም አሊየቭ ጋር ከሚኖራቸው ውይይት አስቀድመውም በባኩ የክብር አደባባይና የድል ሐውልት ስር የአበባ ጉንጉን የማስቀመጥ ስነ ስርዓትም አከናውነዋል። ጠቅላይ ሚኒስትሩና ቀዳማዊት እመቤቷ በማስከተል ለይፋዊ አቀባበል ባኩ ወደሚገኘው ዛጉባል ፕሬዝዳንታዊ ቤተ መንግስት አቅንተዋል። እዚያ ሲደርሱም ደማቅ አቀባበል ጠብቋቸዋል። ደመቅ ያለ ጥሩ ወዳጅነት፣ ጥሩ አቀባበል የታየበት ስነ ስርዓት ነበረ። ይሄ በአዘርባይጃን በኩል ከኢትዮጵያ ጋር ያለውን ግንኙነት ምን አይነት ቦታ እንደሚሰጡት፣ ግንኙነቱን ማጠናከር እንደሚፈልጉ አመላካች ነው ብለን እናምናለን። የኢትዮጵያ ልዑክ ከፕሬዝዳንታዊ ቤተ መንግስት አቀባበሉ በኋላ በቀጥታ በሁለቱ ሀገራት መሪዎች እየተመራ የሁለትዮሽ ውይይት አካሂዷል። በሁለትዮሽ ውይይት ወቅትም ጠቅላይ ሚኒስትር ዶክተር አብይ አህመድ ስለተደረገላቸው ደማቅ አቀባበል ምስጋናቸውን አቅርበው በሚቀጥሉት ዓመታት ወሳኝ በሆኑ መስኮች ላይ በጋራ ለመስራት ኢትዮጵያ ያላትን ቁርጠኝነት አረጋግጠዋል። Mr. President, my dear brother, ክቡር ፕሬዝዳንት፣ ይህችን ውብ ሀገር የመጎብኘት እድሉን ስላገኘው ክብር ይሰማኛል። ባኩን ከጠበቅኳት በላይ ንጹህና የምታምር ሆና አግኝቻታለሁ። ይህ የእርስዎን አመራር ትጋት፣ ቁርጠኝነትና ራዕይ ያሳያል። ግንኙነታችን በጅምር ላይ ነው። ነገር ግን በሚቀጥሉት ጥቂት ዓመታት ለሁለቱ ሀገራት ወሳኝ በሆኑ ዘርፎች ላይ በጋራ እንሰራለን። አዘርባይጃኑ ፕሬዝዳንት ኢልሃም አሊየቭ ኢትዮጵያ በጠቅላይ ሚኒስትር ዶክተር አብይ አህመድ እየተመራች እያሳየች ያለውን እድገት አድንቀው የሁለቱ ሀገራት ግንኙነትን ወደ ላቀ ምዕራፍ ለማሻገር ያላቸውን ፍላጎት አንጸባርቀዋል። በእርሶ መሪነት ኢትዮጵያ ስኬታማ እድገት እያስመዘገበች ትገኛለች። ሀገሪቱ ወሳኝ ከሆኑና እያደገ ያለ ኢኮኖሚ ካላቸው ሀገራት መካከል አንዷ ናት። በመካከላችን ያለው ፖለቲካዊ፣ ኢኮኖሚያዊ፣ የግብርና፣ የኃይልና የባህል ዘርፍ የሁለትዮሽ ግንኙነትን ለማጠናከር ፍላጎት አለ። እርግጠኛ ሆኜ መናገር የምፈልገው ይህ ጉብኝት የወደፊቱን ግንኙነታችንን ለማሳመርና ስኬታማ ትብብር እንዲኖረን በማድረግ ረገድ ወሳኝ ይሆናል። ኢትዮጵያና አዘርባይጃን አስቀድመው የነበራቸውን ግንኙነት የበለጠ ማጠናከር በሚያስችላቸው ዘርፎች ላይ የሁለትዮሽ ስምምነትን የሁለቱ ሀገራት መሪዎች በተገኙበት ተፈራርመዋል። ስምምነት ከተደረሰባቸው መስኮች መካከል ኢትዮጵያ ከአምስቱ የኢኮኖሚ ምሰሶች መካከል እየሰራችበት የምትገኘው የግብርናው ዘርፍና ሌሎች ዘርፎችም ተጠቃሽ ናቸው። ከግብርና ሴክተር ጋር ያሉ ትብብሮችን የበለጠ ለማጠናከር ነው። ኢትዮጵያ እንግዲህ ባለፉት ዓመታት እንደምናውቀው ብዙ ጥረቶችን እያደረገች ነው የምትገኘው በግብርና መስኩ በኩል ከሀገር በቀል የኢኮኖሚክ ማሻሻያው ጋርም ተገናኝቶ አንደኛው
አምዳችን የግብርና እንደመሆኑ በጣም ብዙ ጥረቶችም እየተደረጉ ነው ያሉት ከስንዴ ጋር ተያይዞ በሌማት ትሩፋቱ ማለት ይችላል። የበለጠ ደግሞ እነዚህን መስኮች ወደ አግሮ ፕሮሴሲንግም ለማሸጋገር ማለት ነው። ስለዚህ በእነዚህ በእሴት ጨማሪ የግብርና መስኮች ላይ አብረው ለመስራት የሚችሉባቸውንም ጉዳዮችን ፈትሸዋል። የመግባቢያ ሰነዶችም አንደኛው የተፈረመው የነበረው እንግዲህ በሁለቱ ሀገራት መካከል ከግብርና ሴክተሩ ላይ የበለጠ አብሮ ለመስራት እንደመሆኑ መጠን እነዚህ ጉዳዮችን አንስተው ነበረ። ሌላ ደግሞ በኢንዱስትሪ በኩል አብሮ ጆይንት ኢንቨስትመንቶችን የተለያዩ የኢንዱስትሪ መስኮች እየተከፈቱ እንደመሆኑ ኢትዮጵያ ውስጥ እድሉም በጣም የሰመረና የሰፋ ስለሆነ ከኢንዱስትሪ በኩልም አብረው ለመስራት ምን እድሎች አሉ የሚሉትንም ተወያይተዋል። ከሴኩሪቲ ትብብርም የፈተሿቸውም ነገር አሉት። አንደኛውም የተፈራረሙት ሰነድ በሁለቱ ሀገር መካከል የዲፌንስ ሴክተር ኮኦፕሬሽን ነው ወይም የዲፌንስ ላይ ትብብርን የበለጠ ለማላቅና ለማጠናከር ማለት ነው። ከተፈረሙ የመግባቢያ ሰነዶች መካከል የ29ኛው የተባበሩት መንግስታት የአየር ንብረት ለውጥ ጉባኤ አዘጋጁ አዘርባይጃን 32ኛውን የተባበሩት መንግስታት የአየር ንብረት ለውጥ ጉባኤም ወይም ኮፕ 32ን ለምታዘጋጀው ኢትዮጵያ ልምዷን ለማካፈል የተፈራረሙት ስምምነት ተጠቃሽ ነው። ባለፉት ጥቂት ዓመታት ውስጥ ከተካሄዱት የኮፕ ጉባኤዎች ውስጥ በጣም የተሳካ ዝግጅት አርጋ ጥሩ አስተናጋጅ ነበሩ ከሚባሉ ሀገራት መካከል አዘርባይጃን ተጠቃሽ ነች። በዚህ ጉባኤ ብቻ ሳይሆን ያንን ጉባኤ በማስከተል የተለያዩ ዓለም አቀፍ ኩነቶችን ባህላዊ፣ ስፖርታዊ፣ ዲፕሎማሲያዊ ኩነቶችን በማስተናገድ ጥሩ ልምድ አዳብረዋል። ይህንን ልምዳቸውን ተሞክሯቸውን ደግሞ ለማጋራት ከፍተኛ ተነሳሽነትና ፍላጎት አላቸው። በተለይ ከኢትዮጵያ ጋር በዚህ ዘርፍ ላይ የጠበቀ ትብብርና ወዳጅነት ለመመስረት ፍላጎት እንዳላቸው አይተናል። ከዚህም ቀደም የተለያዩ የልምድ የምንጋራበት መድረኮችን ያመቻችን አብረን እየሰራን ነበረ። ያንን በስምምነት እንዲታቀፍና እንዲደገፍ ማድረግ ችለናል። ኮፕ 32 ወይም የተባበሩት መንግስታት የአየር ንብረት ለውጥ 32ኛው ጉባኤ ኢትዮጵያ ላይ ስለሚካሄድ ከሁለቱ ሀገራት መካከል የበለጠ ቅርበት መኖር እንዳለበት፣ ልምድ መለዋወጥም እንዳለብን የነሱ ያለፉትን ይሄንን ትልቅ ዓለም አቀፍ ጉባኤ ለማስተናገድ ያለፉበትን ሂደት እኛ ተገንዝበን በራሳችን ደግሞ በኢትዮጵያዊነት ስሌት መንዝረ ነው እንዴት የተሳካ ጉባኤ ልናዘጋጅ እንችላለን የሚሉትን የተነጋገርንበት ነበረ። በሁለቱ ሀገራት መካከል የተፈረመው ኤምኦዩ ወይም ስምምነት ነው። እዚህ ጉዳይ ላይ ስልታዊ በሆነ መንገድ አብሮ ለመስራት በሚቀጥሉት 1 ዓመት ተኩል ማለት ነው። በእነዚህና ከዚህ ቀደም ተፈርመው ወደ ስራ የገቡ መስኮች ላይ ያለውን ትብብር አጠናክሮ ለማስቀጠል ሀገራቱ ተግባብተዋል። ይህም የሀገራቱን ግንኙነት ዘርፈ ብዙ ያደርገዋል ይላሉ የኢትዮጵያ የልዑክ ቡድን አባላት። አዘርባይጃን እንግዲህ ባለፉት 20-30 ዓመታት ውስጥ ነው አሁን ያለችበት ሁኔታ ላይ የደረሰችው። በፊት በነበራቸው ሁኔታ በጣም የራሳቸው ችግሮች ፈታኝ የነበሩ ችግሮችን አልፈው ከጦርነትም ወጥተው ብዙ ነገር ቀያይረው ነው በቆራጥ አመራር እዚህ ድረስ ሊደርሱ የቻሉትና አሁን ሀብት ካላቸው ሀብት ካፈሩና ጠንካራ መንግስት ካላቸው በእስያና በአውሮፓ መካከል ከሚገኙ ሀገራት መሀል ነው የምትገኘው አዘርባይጃን። ስለዚህ ይሄ ሂደት ለኛ ለራሳችን ምንድነው የሚመስለውን የሚለው እንድንፈትሽ፣ በተለይ በመሰረተ ልማት ግንባታ የተጠናከረ መሰረተ ልማት ግንባታ ነው ያላቸውና አሁን እኛ እየሞከርን ያለነው እየጀመርን ያለነው ይህ የመሰረተ ልማት ግንባታ ጋር የራሳችንን ለማወዳደር የምንችልበት ቁመና ላይ እየደረስን ያለነው የሚለውን ለመገንዘብ ችለናል። የተፈረሙት ስምምነቶች የሁለቱን ሀገራት ግንኙነት ወደፊት ብዙ መስክ እንዲኖረው የሚያግዝ ነው ብለን እናምናለን። ከዚህ በፊት እንደሚታወቀው በዲጂታል የመንግስት አገልግሎት አሰጣጥና አስተዳደር ከአዘርባይጃን ልምድ ተወስዶ በኢትዮጵያ ውስጥ በስፋት የመሶብ የመንግስታዊ አገልግሎት አሰጣጥ ማዕከሎች ወደ አገልግሎት ገብቷል። ይሄ አንድ የትብብር መስክ ነበረ። በዚህ መስክ ላይ ሌሎች ተጨማሪ መስኮችን በመጨመር በኢንቨስትመንት፣ በቱሪዝም እንዲሁም በክላይሜት ዲፕሎማሲ እና በአቪዬሽን በመሳሰሉት ዘርፎች የሁለቱን ሀገራት ግንኙነት ተቋማዊ ለማድረግ ይበልጥ ውጤታማና ፍሬያማ ለማድረግ ስምምነቶቹ ትልቅ ሚና ይኖራቸዋል። በሁለቱ ሀገራት መካከል ያለውን
የኢኮኖሚ ግንኙነት የንግድና የኢንቨስትመንት ትስስርም ለማሳደግ ትልቅ ፋይዳ ያላቸው ስምምነቶች ናቸው። በጆይንት ኢንቨስትመንቶችም አንድ ላይ ለመስራት የሚችሉባቸውን የኤነርጂ ዘርፍ ያሉ በኢትዮጵያ በኩል ምርታዎችን ክቡር ጠቅላይ ሚኒስትርም ያስረዱበት ንግግሮች ነበሩ ማለት ነው። እንግዲህ ታላቁ የህዳሴ ግድብም ከመጠናቀቁ ጋር ተያይዞ ወደ መጠናቀቅም እየተገኘ ያለው አሁን የኮይሻ ግድብም ጋር ተያይዞ በተለይ ኢትዮጵያ ለክሊን ኤነርጂ እና ሪኒውብል ኤነርጂ ላይ በቅርብ ጊዜም የአይሻ የንፋስ ኃይል ማመንጫንም ሄደን አይተናል። እሱም ይፋ ተደርጓልና የመጀመሪያው ፌዝ ላይ ከነዚህ ጋር ተያይዞ በጣም ብዙ የታዳሽ ኃይል ላይ አቅም ያላት ሀገር እንደመሆኗ አብሮ ከአዘርባይጃን ጋር በእንደዚህ መስክ ላይ ለመስራት ምን እድሎች አሉ የሚሉትንም ቃኝተዋል ማለት ነው በንግግራቸው። የጠቅላይ ሚኒስትር ዶክተር አብይና ሉካቸው ይፋዊ የአዘርባይጃን ጉብኝት በሀገራቱ መካከል ልምድ ሊወሰድባቸው በሚችሉ መስኮች ላይ የተሻለ ልምድ የተገኘበት ቆይታ ነበረው። በልዑክ ቡድኑ ከሁለትዮሽ ውይይቱ በኋላ የተለያዩ ተቋማት ላይ ጉብኝት ለማድረግ ተንቀሳቅሷል። ከተጎበኙ ተቋማት መካከል የአርቲፊሻል ኢንተለጀንስ አካዳሚ አንደኛው ነው። ይህ አካዳሚ የ1 ዓመት ተኩል ዕድሜ ያለው ቢሆንም የሀገሪቱን የትምህርት ስርዓት በመቀየር ውስጥ ትልቅ አስተዋጽኦ እያበረከተ ይገኛል። ይህ በአርቲፊሻል ኢንተለጀንስ ዘርፍ የተለያዩ ስራዎችን እየሰራች ለምትገኘው ኢትዮጵያ ከአዘርባይጃን ጋር በጋራ ለመስራት የሚያስችላት ተጨማሪ መስክ ነው። ይህ ተቋም ከተቋቋመ 1 ዓመት ተኩል አካባቢ ነው። ነገር ግን በጣም በርካታ ስራዎችን ሰርተዋል። በተለይ በሁሉም ዘርፍ በሚል በሁሉም ሴክተሮች እየሰራ ነው ያለው። እንግዲህ በትምህርት ዘርፉም ከበፊቱ የትምህርት ማስተማር ሁኔታውን ቀይሮ በዛ መሰረት እሱን ሙሉ በሙሉ ወደ አርቲፊሻል ኢንተለጀንስ ትምህርት ዘርፉን የመቀየር ጉዳይ ሁሉም ደግሞ በተለይ የአዘርባይጃን ኮሚኒቲ የአዘርባይጃን ነዋሪዎች ሙሉ በሙሉ አርቲፊሻል ኢንተለጀንስ እንዲጠቀሙ ከማድረግ አንፃር የሄዱበት ነገር በጣም ትልቅ የሚያበረታታ ነው። እንግዲህ የኛ እንደምታውቀው ከዛሬ 6 ዓመት በፊት ነበር የአርቲፊሻል ኢንተለጀንስ እንደ ተቋም የተቋቋመው። በዚህ መሰረት እንግዲህ ኢትዮጵያ ከሌሎቹ ሀገራት ቀዳሚ ሆና በመስራት ላይ ነች ያለችው። ይህንን ያየነው እንግዲህ በተለይ አፕላይድ ሪሰርቾች ላይ እየሰራን ያለነው ነገር እነሱም ከኛ ጋር መጥቶ ከመማር አንፃር ያለንን ዳታዎች ከመቀያየር አንፃር አብረን ለመስራት በጣም ጥሩ ፈቃደኝነት አላቸው። የዜጎችን የአገልግሎት እርካታ እንደሚጨምር የሚነገርለት የአንድ ማዕከል አገልግሎት ዘርፍ ሀገራቱ አስቀድመው የጀመሩት የትብብር ማዕቀፍ ነው። የአዘርባይጃኑ አሳንና የኢትዮጵያው የመሶብ አንድ ማዕከል አገልግሎት አንድ ማዕከል አገልግሎት አሳን የሚባለውን ሄደን አይተናል። ይህን እንግዲህ ከኛ ከመሶብ አገልግሎት ጋር ነው የሚተሳሰረው። በተለይ እንግዲህ አሳን እነሱ ቀደም ብሎ ነው የጀመሩት። እኛ እንግዲህ እንደምታውቀው ቅርብ ጊዜ ነው የጀመርነው። አሁን እንግዲህ በኢትዮጵያ ወደ 100 ሴክተሮች ላይ 100 መሶብ ሴንተር እየተገነባ ነው ያለው። የነሱ እንግዲህ 27 ላይ ደርሰዋል። ነገር ግን እንግዲህ የኛ ሀገር የህዝብ ብዛቱም ስፋቱም ትልቅ ስለሆነ የኛ ህዝብ ያንን ለማዳረስ ቁጥሩ ከፍ ማለት ከቁጥሩም በላይ ደግሞ ጥራት ጉዳይ የመስራትና አርቲፊሻል ኢንተለጀንስ ሙሉ በሙሉ ተጠቅሞበታል ማለት ነው። ከነሱ የምንማረው እንግዲህ እኛም መሶብ ላይ አርቲፊሻል ኢንተለጀንስን በመጠቀም በተለይ ኮሚኒቲው የሚያገኘውን አገልግሎት በኤአይ እንዲታገዝ የሚሰጡትን አገልግሎት አሁን በአካል መጥቶ ሰው አገልግሎት የሚያገኘውን እነሱ ማሽን አስቀምጠው ማሽኑ ኦፕሬት ማድረግ የሚችል ሰው የሚፈልገውን አገልግሎት በማሽኑ ብቻ በመጠቀም አገልግሎትን ማግኘት በኤአይ በመታገዝ ስራዎች በጣም በርካታ ናቸው ማለት ነውና እንግዲህ በአጠቃላይ በዲጂታል ቴክኖሎጂ ላይ በአርቲፊሻል ኢንተለጀንስ ላይ በትውልድ ላይ እየሰሩ ያሉት በጣም የሚያረካና ጥሩ ትምህርት የሚገኝበት ነው ብዬ ነው ያየሁት ማለት ነው። በአንድ ማዕከል ላይ የመንግስት አገልግሎቶችን የመስጠት አቅማቸውን በተለይ በዲጂታል ወይም በቴክኖሎጂ አጋዥነት እያደረጉት የነበረው ጥረት አለ። አሳን የሚባል ወይም በነሱ ቋንቋ ሲተረጎም ኢዚ ማለት ነው፣ ቀላል ማለት ነው። ስለዚህ ሁሉንም የመንግስት አገልግሎቶችን በአንድ ማዕቀፍ ያመጡበት እኛ ከዚህ ልምድ እንግዲህ ወስደን
ኢትዮጵያ ትልቅ ሀገር እንደመሆኗ መጠን በጣም አትስኬል ወይም ኤክስፓንድ በተደረገበት መልኩ ከአዲስ አበባ ውጪ እንኳን በጣም ብዙ የሀገሪቱ ክልል ከተሞች ላይ እየተስፋፋ ነው ያለው የመሶብ አንድ ማዕከል አገልግሎት። የጠቅላይ ሚኒስትር ዶክተር አብይ አህመድና ልኡካቸው ይፋዊ የአዘርባጃን ጉብኝት ከአዘርባጃን ብቻ ልምድ የተወሰደበት ሳይሆን ኢትዮጵያም በተለያዩ መስኮች ያሏትን ልምድ ያካፈለችበት ነበር። የልኡክ ቡድኑ ቆይታም ኢትዮጵያ በዲፕሎማሲያዊና የኢኮኖሚ ጠቀሜታ ባላቸው መስኮች ላይ በሁለትዮሽና በባለብዙ ወገን መድረኮች ግንኙነቶቿን እያጠናከረች የመለውጥ ፍላጎቷን ያንጸባረቀችበት ነበር። አዘርባጃን ብቻ ሳትሆን ብዙ ሀገራት ከአፍሪካ ጋር ላላቸው የፖለቲካዊም ዲፕሎማሲያዊም ሆነ የንግድ ግንኙነት ኢትዮጵያን እንደ መግቢያ ይመርጣሉ። ለዚህ የተለያዩ ምክንያቶች አሉ። ታሪክ አለ፣ ኢትዮጵያ ተጽዕኖ፣ የኢትዮጵያ አየር መንገድ፣ የአፍሪካ ህብረት መቀመጫ መሆናችን፣ የህዝብ ብዛቱ፣ ያለንበት ጂኦግራፊያዊ አቀማመጥ፣ የሁሉ ተደምሮ ኢትዮጵያን ከአፍሪካ ጋር ለሚኖር ግንኙነት ከአፍሪካ ጋር ለሚኖር ትብብር ይበልጥ ተመራጭ ሀገር እንድትሆን ያደርጋታል። ከአዘርባጃን ጋር ባለንም ግንኙነት ይህንን ነው የምናየው። አዘርባጃን ባለፉት ጥቂት ዓመታት በከፍተኛ ሁኔታ እያደጉ ካሉ እንዲሁም በኢንቨስትመንትና በንግድ በተለይ በዚህ ቀጠና በጣም የነቃ እንቅስቃሴ ከሚያደርጉ አገራት መካከል ለምትመደበው እስከ ቅርብ ጊዜ ድረስ ኢንቨስትመንታቸው የንግድ እንቅስቃሴያቸው በራሳቸው ቀጠናና አካባቢ ነበረ። አሁን ትንሽ የእይታ አድማሳቸውን ሰፋ አድርገው ወደ አፍሪካም በንግድና በኢንቨስትመንት ለመሰማራት ፍላጎት አላቸው። ለዛ ደግሞ ተመራጯ ቀዳሚዋ ሀገር ኢትዮጵያ እንደሆነች በራሳቸው ግምገማ ደርሶበታል። ከራሳችን ካሉን ከተፈጥሯዊ ሀብቶች ጋር ማለት ነው። እነሱን እንግዲህ በአሁን ባሉበት ቁመና እንዲቆሙ ያደረጋቸው የራሳቸውን ተፈጥሯዊ ሀብት በራሳቸው መልክ ወስነው ሀብት ፈጥረውበት የማስተዳደር አቅሙን አዘምነውና አጠናክረው እየሄዱበት ያለው ነውና እኛ ጋም አሁን ደግሞ በማዕድን ሴክተርም በተለያዩትም ሴክተር የጀመርናቸው ያሉት ስራዎች ጥሩ ሂደት ላይ እንዳለን ለራሳችን መለስ ብለን ልናይበት የምንችለው የነበረ ቆይታ ነው። በአጠቃላይ እንግዲህ ይህ ነበረ የክቡር ጠቅላይ ሚኒስትር አብይ አህመድ ቆይታ በባኩ አዘርባጃን። ይህ ይፋ የስራ ጉብኝት የኢትዮጵያ የውጭ ግንኙነት ፖሊሲ ታሳቢዎች ከግምት ውስጥ ያስገባ ገቢር ነበብ አካሄድን የተከተለ ነው። ይሄ ጉብኝት የሚያሳየን ነገር የኢትዮጵያ የውጭ ግንኙነት ፖሊሲና አካሄድ ዋና ታሳቢዎቹ ምን እንደሆኑ፣ ምን አይነት ጉዳዮችን ቅድሚያ እንደምንሰጥ የሚያመላክት ነው ብለን እናስባለን። በዚህ ዘመን የዓለም አጠቃላይ ነባራዊ ሁኔታ እየተለዋወጠ ባለበት ዘመን ከዚህ ቀደም በጣም ታላላቅ የሚባሉ ተጽዕኖ ፈጣሪ የሚባሉ የኢንቨስትመንት፣ የቴክኖሎጂ፣ የካፒታል ምንጭ ተደርገው የሚቆጠሩ የተወሰኑ ሀገራት ነበሩ። አሁን ባለው ነባራዊ ሁኔታ ደግሞ ባለፉት 20-30 ዓመታት ውስጥ በከፍተኛ ሁኔታ ያደጉ ለኢትዮጵያ አግባብነት ያለው ልምድና ተሞክሮ ያላቸው ከኢትዮጵያ ጋር በተለያየ መንገድ ተደጋግፎ ተባብሮ መስራት የሚችሉ በመነሳት በማድረግ ላይ ያሉ አገራት ጋር ትኩረት ሰጥተን ግንኙነታችንን ማጠናከር እንደምንፈልግ የኢትዮጵያ የትኩረት መስክ ወይም አቅጣጫ በተለምዶ ያደጉ ይባሉ የነበሩ አገራት ጋር ብቻ ሳይሆን ከነሱ ጋር ያለን ግንኙነትና ትብብር ጠቃሚ ነው፣ አስፈላጊ ነው። እሱን አጠናክረን አዳዲስ ትብብሮችን አዳዲስ ወዳጅነቶችን ለማፍራት ደግሞ ጠንክረን እንደምንሰራ የሚያሳይ ነው። ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በአዘርባጃን የተገኙት ቀዳማዊት እመቤት ዝናሽ ታያቸው ከአዘርባጃን ቀዳማዊት እመቤት መሪባን አሊየቫ ጋር በሁለትዮሽ ጉዳዮች ላይ ውይይት አድርገዋል። በተጨማሪም የቀዳማዊት እመቤት ጽሕፈት ቤት በሴቶች ሕፃናትና የአካል ጉዳተኞች ላይ እያከናወናቸው ባሉ ፕሮጀክቶች ዙሪያ ሁለቱ ቀዳማዊት እመቤቶች መክረዋል። በጥቅሉ የኢትዮጵያ ልዑክ የአዘርባጃን ቆይታ በፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊና ዲፕሎማሲያዊ መስኮች ስኬቶችን ያስመዘገበ ነበር።